ሰላም ክቡራን ንዑዳን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች በውጭም በሀገር ቤትም ያላችሁ እንኳን ለአብርሃሙ ሥላሴ አደረሳችሁ እያልኩኝ እንግዲህ አንድ ታዋቂ ቲክቶከር ከአሜሪካ ስፒድ የሚባል ዳችን እንደመጣ ይታወቃል። በመሆኑም ይህ ታዋቂ ቲክቶከር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ቤተክርስቲያን ውስጥ ሲጎበኝ ይታይ ነበር እና በዚህ መሃል ይህ ሰው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የወርቅ ወንጌል ሲሳለም አይተነዋል። መስቀል ሲሳለም አይተነዋል። ቤተክርስቲያንን ሲጎበኝ አይተነዋል። አባቶችም እንግዲህ ቤተክርስቲያንን ኦርቶዶክስን ለማስተዋወቅ ቅድስት ካቴድራሉን ለማስተዋወቅ ደፋ ቀና ሲሉ አይተናቸዋል። ቢሆንም ለዚህ ወጣት ልጅ አንድ ሁለት ወጣት ሰንበት ተማሪዎች መድቦ ማስጎብኘት ይቻል ነበር። ግን ቤተክርስቲያን ሰዎችን ማክበር ራስን እንደ ማክበር ስለቆጠረችው የደብሩ አስተዳደር ካህናት፣ ሊቃውንት፣ አባቶች ተገኝተው ይሄንን ወጣት ልጅ አስጎብኝተውታል። ይህም ልጅ እንግዲህ በሚታወቅበት አለባበስ እንደ ወጣትነቱ ለብሶ እየዘለለ ይህም ቤተክርስቲያን ጎብኝቷል። ግን ብዙ ትችት፣ ብዙ አስተያየት፣ ብዙ ምክር ሀሳብ እየቀረቡ ይታያሉ። አንድ ነገር ልጠይቃችሁ፣ ይሄ ልጅ ነጠላ ለብሶ መቋሚያ ይዞ በትህትና እንዲገባ ነው የጠበቃችሁት? የኢትዮጵያ ኦርቶዶክስ ቤተክርስቲያን አያውቃትም፣ እምነቱም አይደለም። እንደውም እንደኛ እንደ ራሳችን እንደ ኦርቶዶክስ ራሳችን ብናስቀምጠው ሌላ ቤተ እምነት ሄደን የማይወክለን ነገር እንሳለን፣ ያላመንበትን ነገር አንስንም። ግን ይሄን ልጅ ቅድስት ቤተክርስቲያንን አክብሮ መስቀሏንም ወንጌሏንም ተሳልሟል። የሱ የእምነት ችግር አይደለም፣ የሥነ ምግባር ችግርም አይደለም። ያስተዳደጉን የሀገሩን የባህሉን ይዞ መጣ እንጂ ከኛ ቅድስት ቤተክርስቲያን የተማረው ያወቀው የተነገረው ነገር የለም። ስለዚህ በሚያውቀው ልክ በገባው ልክ እንደ ሶሻል ሚዲያ በሚቅበጠበጠው ልክ አድርጓል። የተዋረደች ቤተክርስቲያን የለችም፣ የተዋረደ ጎብኝ የለም። ስለዚህ ቤተክርስቲያንም ትክክል ናት፣ ልጁም ትክክል ነው። አሁን አንድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት አባት የሆነ ወደ ኢአማንያን ወደ ሆኑት ሀገር ሄዶ ለጉብኝት ቢሄድ ቆብህን አውልቀህ መስቀልህን አስቀምጠህ የክብርን ልብስ አውልቀህ ጎብኝ ቢሉት ይጎበኛል? እኛ እንደማናረገው ሁሉ ይሄ ልጅ ነጠላ ለብሰህ መቋሚያ ይዘህ ቀስ ብለህ ወደ ቤተክርስቲያን ግባ ብትሉት ሊገባ ይችላል? ስለዚህ ለምንድን ነው የምንተቻቸው? ሁልጊዜ ካልተቸን ደስ የማይለን ለምንድን ነው? ሁልጊዜ ካልነቀፍን የማንረካው ለምንድን ነው? ሁልጊዜ ተናገርን ስንል ተቃራኒ ሀሳብ ይዘን ስንመጣ እንሰማለን፣ እንደመጣለን፣ ሰዎች ትኩረት ይሰጡናል ብለን የራሳችን አስተሳሰብ ብቻ ይዘን መጥተን ቤተክርስቲያን መንቀፍ፣ አባቶችን መንቀፍ ትክክል አይደለም ብዬ ነው የምወስደው። ስለዚህ ይሄ ልጅ የሀገራችንን ወጣቶችን አስተዋውቋል። አብሮ በልቷል፣ አብሮ ጠጥቷል፣ ቆይቷል። የኢትዮጵያን ደግነት፣ ቅንነት፣ የህዝቦቿን ባህልና ወግ፣ ስርዓት፣ ሃይማኖት አይቶ ተመልክቶ ሄዷል ማለት ነው። ወደፊትም ይሄን ያየ ይሄን የተመለከተ ብዙ ተከታይ ስላለው ወደፊትም ብዙ ሰዎች ወደ ሀገራችን መጥተው ታዋቂ ቲክቶከሮች፣ ታዋቂ የኳስ ተጫዋቾች፣ ታዋቂ በዓለም ያሉ ፖለቲከኞች፣ ታዋቂ
አክቲቪስቶች ሊመጡ ይችላሉ ብላችሁ አስቡ። እነዚህ ሁሉ ሲመጡ ግን እኛን መስለው የእኛን ልብስ ለብሰው የእኛን ሃይማኖት ተቀብለው ይጎበኛሉ ብላችሁ እንዳትጠብቁ። ምክንያቱም የራሳቸው ማንነት፣ የራሳቸው እምነት፣ የራሳቸው ባህልና ወግ ካላቸው ስለዚህ ያንን ነው ይዘው የሚመጡ። እኛም ወደ ሌላ ሀገር ብንጎበኝ የራሳችንን ባህል፣ የራሳችንን ሃይማኖት፣ የራሳችንን ስርዓት ይዘን እንጂ የሰዎችን ስርዓት በላያችን ጭነን አንጎበኝም። ስለዚህ ከትችት ወጥተን በህብረት አብረን ብንሰራ ጥሩ ነው ብዬ አስባለሁ። ስላዳመጣችሁኝ አመሰግናለሁ። ሼር ላይክ አድርጉልኝ።